ሮሜ መጽሐፍ ምዕራፍ 3 ቁጥር 20 ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። እግዚአብሔር በክርስቶስ ኢየሱስ ለሰው ሁሉ ያዘጋጀው ደህንነት ሳልቬሽን የተገኘው ባለፉት 2 ሳምንታት ስንነጋገር የመጀመሪያ የተገኘበት ምክንያት ጸጋ ነው ብለናል። የሰው ማንነት ወይም የሰው ድነት ትክክለኛ ሰው ለእግዚአብሔር ፍጹም ለሆነ ሙላት የሚበቃ የእግዚአብሔር እርካታ የሆነው ኢየሱስ በመስቀል ጣር የወለደው ዳግም የተወለደው የእግዚአብሔር ልጅ የተደረገበት መንገድ በርካቶች የማይስማሙበት፣ እኛ ግን ጴንጤቆስጣል ቸርቾች የምንስማማበት በጸጋ ሰው የእግዚአብሔር ልጅ መሆን የሚችለው በክርስቶስ በኩል በጸጋ ነው ብለን ስለ ጸጋ ዴፊኒሽኖች ዲቴል 2 ሳምንት ያክል ተምረናል። አልመለስም ወደሱ። ሃይላይት ግን የዚህኛው ግብአት እንዲሆንልኝ ጸጋ በዚህ ዘመን ብዙ አይነት ዴፊኒሽኖች ተሰጥቶት ሰዎች አቢዩዝ አድርገውታል። ጸጋ የዘላለምን ሕይወት እንድናገኝ የመስጠት ያለው ትልቅ አቅም ባልተናነሰ በዚህ ምድር ላይ የዘላለም ሕይወት እንዳላቸው ሰዎች ኖረን እንድናልፍ የሚረዳን ትልቅ የእግዚአብሔር አቅም ጭምር ነው። ብዙ ሰዎች ጸጋ ከመኖሩ የተነሳ ለኃጢአት ስፍራ ባለመስጠት፣ ለኃጢአት ቦታ ባለመስጠት ከክፋትና ከአመጽ ጋር አኩኩሉ ሲጫወቱ ትመለከታላችሁ። በእርግጠኝነት የምነግራችሁ ነገር ግን ጸጋን የተቀበለ ሰው ተሳስቶ ከወደቀበት ለመነሳት ከኃጢአት ውስጥ ለመውጣት የሚረዳውን ያክል ጸጋ እንዳይወድቅ ይበልጥ ይረዳዋል፣ እንዳይስት ይበልጥ ይረዳዋል፣ እንዳያጠፋ ይበልጥ ይረዳዋል፣ እንዳይሳሳት ይበልጥ ይረዳዋል። ዓለማዊ ምኞትን የሚያስክድ ኢንሲንስ አይምሮ ውስጥ ስፍራ እንዳይኖር የማድረግ አቅም አለው። አይደለም ኤሌመንተሪ የሆነ አኩኩሉ ለመጫወት ማለት ነው። ስለዚህ ጸጋውን የሚያከፋፉ ይላቸዋል መጽሐፍ ቅዱስ። ከኃጢአት ጋር የሚጫወቱትን ጸጋውን የሚያከፋፉ ይላቸዋል። የእግዚአብሔርን አቅም የሚመቱ ምንም እንዳልሆነ የሚቆጥሩ ታጥቦ ጭቃዎች፣ ከርሞ ቃሪያዎች ምናምን አጠጃዎች የሚላቸው ማለት አማርኛ። ስለዚህ የእግዚአብሔር ጸጋ ለማዳን ነው። የእግዚአብሔር ጸጋ ጉልበታም ለማድረግ ነው። የእግዚአብሔር ጸጋ የተፈጠርንበትን ትክክለኛ ዓላማ እንድንፈጽም የሚረዳ አቅም ነው። የእግዚአብሔር ጸጋ ከጨለማ ስርዓት ማውጫ ብቻ ሳይሆን በብርሃን ውስጥም እሱን እየመሰልን እንድንሄድ የሚረዳ ብቸኛ አቅም የእግዚአብሔር ጸጋ ነው። ስለዚህ የእግዚአብሔር ጸጋና የጸጋ ዘመን ነው ብለን ስናስብ ሞር እግዚአብሔርን እየመሰልን እንድንሄድ የሚረዳን አቅምም ጭምር እንደሆነ ልንዘነጋው አይገባም። ብዙ ጊዜ ጸጋ ስላለ ትናንት ስተን ዛሬ ተነስተን፣ ትናንት ወድቀን ዛሬ ብድግ ብለን፣ ትናንት አጥፍተን ዛሬ ትክክል ስለሰራን ነገም እንደፈለግን ብንሆን የእግዚአብሔር ጸጋ አለ በማለት ብዙ ሰዎች ከማይገባ ሕይወት ጋር ተጋብተው ቁርኝት ፈጥረው መንገዳቸውን ድጥና ጨለማ ያደርጋሉ። እንደነዚህ አይነቶቹን መጽሐፍ ቅዱስ ባጭር ቃል ሲናገር 2 አይነት መልክ አስይዘው ይናገራል። አንደኛ አያውቁትም ይላል። ሁለተኛ ኃይሉን ቀምሰው የካዱ ናቸው ይላቸዋል። ስለዚህ አንድ ሰው የበላውን የሚያገሳው ወደ ጉሮሮ የሚገባው ሁሉ ምንድን ነው? ውበት ነው። የበላችሁት ክትፎ ከሆነ የምታገሱት ሽሮ አይደለም። የበላኸው ጸጋ ከሆነ የምታወጣው የክርስቶስ ሕይወት ነው። የተቀበልከው ጸጋ ከሆነ የምትናገረው የጸጋ ቃል ነው። የተቀበልከው ፈውስ ከሆነ የምታወጣው ፈውስ ነው። የምትቀበለው ሕይወት የተቀበልከው ሕይወት ከሆነ የምታወጣው ሕይወት ነው። የተቀበልከው ደህንነት ከሆነ ለሰው የምትሰጠው ምንድን ነው? ደህንነት ነው። የተቀበልከው ምህረት ከሆነ በጸጋ የምትሰጠው ምህረት ነው። የተቀበልከው ነው የምታወጣው። የትኛውም አውትፑት ኢንፑት ይቀድማል። ያለ ኢንፑት አውትፑት የለም። በክርስቶስ ሕይወት ከተቀበልክ፣ በክርስቶስ ደህንነት ከተቀበልክ፣ በክርስቶስ ጸጋ ከተቀበልክ፣ በክርስቶስ ቸርነት ከተቀበልክ፣ በክርስቶስ የእግዚአብሔርን ሕይወት ከተቀበልክ የምታወጣው እሱ ነው።
የተቀበልከውን ትመስላለህ። ሰው የተወለደው ልጅ አባቱን እንደሚመስል ሚስትየው ከወለደች በኋላ እሷን ወይ አባትየውን ካልመሰለ ልጁ አባቱን መፈለግ አለበት። ስለዚህ የዳነው በጸጋ ከሆነ ያ ጸጋ የእግዚአብሔር አቅም ከሆነ የእግዚአብሔር አቅም ክርስቶስ ከሆነ የክርስቶስ አቅም የክርስቶስ ሕይወት ከሆነ የክርስቶስ ሕይወት የሚታይ ከሆነ በጸጋ በኩል ይታያል። ብርሃን ከጨለማ ጋራ፣ በኤልዜቡል ከአጋንንት ጋራ። ሁለተኛ ዛሬ እዚህ ጋር ያመጣሁትኝ ዛሬ ዲቴል እንድንማር የፈለኩትኝ እንደ ቪዥናችሁ ወይንም ደግሞ የዚህ ቤተክርስቲያን ትልቁና ዋናው ምሰሶዋ ብቻ ሳትሆን ጠቅላላ ሙሉ ወንጌል የኛም ሲስተር ቸርቻችን አማኑኤል ህብረት እነዚህን ሁለት እንደ መነሻ አርገን የምንይዛቸው ሰው ልጆች የሚድኑት ብለን የምናምነው አንደኛ በጸጋ ሲሆን ሁለተኛ በእምነት ነው። ሰው በስራ አይድንም። ሰው በስራ የዘላለም ህይወት ማግኘት አይችልም። ሰው በስራ የእግዚአብሔር ልጅ መሆን አይችልም። ለምን? የሰው ጽድቅ የመርገም ጨርቅ ስለሆነ። ጥሩ ሰው እኮ ለዚህ ነው መንግስተ ሰማያት የማይገባው። ትክክለኛ ሰዎች የእግዚአብሔር ልጅ ሊሆኑ አይችሉም። ጥሩ የተናገሩ ልጆችም የእግዚአብሔር ልጆች ሊሆኑ አይችሉም። የእግዚአብሔር ልጅ መሆኛ ብቸኛ መንገድ በጸጋ በተገለጠው በክርስቶስ በእምነት በኩል መግባት ነው። አብርሃም ይልና አመነ የሚል ቃል የለም? ምን ሆኖ ተቆጠረለት? አይገርምም? አምኖ ነው ጽድቅ ነው። ሰርቶ ነው እንዴ? አምኖ ነው። ዛሬም የእግዚአብሔር ልጅ ክርስቶስ በመስቀል ላይ በሰራው ስራ ስታምን የእግዚአብሔር ልጅ ብቻ ትሆናለህ። ስለዚህ ወደ እግዚአብሔር ልጅነት መግቢያ መንገዱ ሁለተኛ የአንድ ሳንቲም ሁለት ገጽታ ሆኖ የምንመለከታቸው እምነት ነው። ለዚህ ነው ሰው ሕግን በመፈጸም ወይም መልካም ስራ በመስራት የእግዚአብሔርን ጽድቅ ማግኘት አይችልም። ሮሜ 3:20 ቅድም ያነበብኩላችሁ ቃል። አንዳንድ ጊዜ ይህን ሐሳብ ለምን አነሳኸው ካልከኝ አብረን ስናገለግል ምንም አይነት መልካም ነገር ቢያልፍብህ ልጅ ስለሆንክ እንጂ ልጅ ልትሆን አይደለም። ደግሞዋለሁ። በቅዱሳን መካከል የተሻለ ስብዕና የክርስቶስ መልክ ቢገለጥብህ ልጅ ስለሆንክ አንዱ ህይወቱ ተሰጠህ እንጂ የተሻለ ልጅ አንተ ተጠቃቅተህ ሌላውን ሩቅ እንድታሳይ አይደለም። ምን ጊዜም አብረን በምናገለግልባቸው ጊዜያቶች ሁሉ በእያንዳንዳችን የሚታዩ የክርስቶስ መልኮች የተሻለን ሰው አድርገን ራሳችን መግለጫ መሆን መቻል የለባቸውም። የእግዚአብሔር ልጅ ስለሆነ ነው። አንድ አሁን የኔ ልጅ አስባት ብታያት ስትመጣ ታያታለህ። ማጣቋቸው ካለ ሲመጡ ታያቸዋለች። እኔን የሚመስሉት አላዋጡም። ከኔ በመወለድ ነው እኔን የመሰሉት። በማደግ እኔን እየመሰሉ ይመጣሉ። በማደግ የሆነ ወይ እሱን ትመስላለች ትላለህ። ለዛ በቀን የሰራችው ስራ የለም። ሰርቷል እንዴ? ኦቦማ ሰርቷል ያንተን ለመምሰል በመውለድ ነው የመጣው። ልክ እንደዚሁ በእምነት የተሰጠህ የእግዚአብሔር ሕይወት ማሳያ ነህ። እዚህ ጌታ ኢየሱስ ክርስቶስ እውነት እንዲህ አሉት፣ ግብር ለቄሳር መገበር ይቻላልን አሉት። ምክንያቱም አይሁዳዊ ናቸው፣ በምድራቸው ላይ ናቸው፣ በከተማቸው ላይ ነው። ሰው በገዛ ሀገሩ ደግሞ እንደ ባሪያ መገበር የለባቸውም። ላያዩት ፖለቲካዊ ዘዴ እንደሆነ ስለገባቸው እስቲ ቄሳርን ሳንቲም አሳዩኝ አላቸው። ሮም የቄሳር ንጉስ ነው። በቀኝ ግዛት እየተተዳደረች ነው ያለችው ኢየሩሳሌም። ባመጡና ሰጡት። እዚህ ሳንቲሙ ላይ ያለው ሰውዬ የማፎቶ ነው አላቸው። በአንድ ድምጽ የቄሳር አሉ። ከዛ ጌታ እንደዚህ ያለ የቄሳርን ስጡ። እናንተ ማንን ትመስላል? እናንተ ማን ናቸው? የአብርሃም ልጆች። በቃ እናንተ አብርሃምን ምትመስሉታል። ሁሉ መልክ አለው አለ። ስለዚህ በመልካምነት የእግዚአብሔር ልጅ መሆን አይቻልም። ለዚህ ነው እኮ በዚህ ምድር በምንኖርበት ጊዜ ድነን የምንኖረው።
ለዚህ እኮ ነው በዚህ ምድር በምንኖርበት ጊዜ የእግዚአብሔር መንግስት ውስጥ የምንኖረው። ለዚህ እኮ ነው በዚህ ምድር በምንኖርበት ጊዜ አባ አባ ብለን የምንናገርበት የልጅነት ስልጣን ይሰጣል። ለዚህ እኮ ነው በዚሁ ምድር እያለን ሰማይ እንዳለን የሚሰማን። ለምን? በእምነት በኩል የተቀበልነው የእግዚአብሔር ሕይወት ስላለ። ጥረቶቻችን ሁሉ ለማዳን ሳይሆኑ ለመጽደቅ ሳይሆኑ ስለጸደቅ። በቤተ ክርስቲያን ውስጥ የተሻለ አክቲቪቲ ብታረጉ፣ ከሀብታችሁ እኩሌታውን ብትሰጡ፣ ሙሉ ጊዜያችሁን ብትሰጡ፣ የእግዚአብሔርን መንግስት ሥራ ብትሰሩ ስለ ዳናችሁ የምትሰሩት ሥራ ነው። ቀጥሎ እንደዚህ ብሎ ይናገራል። ድነት ለኃጢአተኛው ሰው ለኔ የማይገባ የነበረ ድነት አይገባኝም ነበር። ለምን? ሩቅ ነኝ፣ በአዳም በኩል ኃጢአት አግኝቶኛል። ነገር ግን የእግዚአብሔር ለሰው ያለውን ፍቅር ለመግለጥ በማ በኩል በሉት እስቲ፣ በክርስቶስ በኩል የማዳንን ሥራ በእምነት ምን ላሉት ለተቀበሉት የእግዚአብሔር የሚገኝ ከእግዚአብሔር ቸርነት የሚገኝ ምን ስጦታ ነው? ነፃ ስጦታ። ነፃ ስጦታ። እኔ ይሄ ትምህርት የገባቸው ነጮች አንድ ጊዜ ግራ ገባኝና ብዙ ጊዜ ግራ ገባኝ። ስዊድን አየው መሃል ከተማ ስቶክሆልም ላይ ልክ ወደ ስራ ሲገቡ ከስራ ከወጡ ትልቅ ማናጀሮች ተሰልፈው ያለው አለፍኩት። ኖርዌይ ሄድኩኝ፣ እንደገዛ ተሰልፈውበት። አውሮፓ ሀገሮች ሁሉም ቦታ ሄጃለሁኝ፣ ዋና ዋና ከተሞቹ ቢያንስና ከዛ አንድ ቀን ጠየቅኩ፣ ምንድነው የሚሰለፉት እነዚህ ሰዎች? ብዙ ጊዜ በከተማቸው ላይ ነፃ ግራቲስ የሚል ጽሁፍ ካለ ወተትም ይሁን ዳቦም ይሁን ማንም ሀብታም ይሁን መኪናውን አቁሞ ይሰለፋል። ትልልቅ አንድ ሰዓት ሊሰለፍ ይችላል። አለኝ ገንዘብ ብሎ አይሄድም። ዲኮይ ሀብታም አሩን እነዚህ ሰዎች ምን ሆኖ ነው እንደ ደሃ ሀገር ዜጋ የሚሰለፉት? ነፃ ነገር በጣም ነው የሚወዱት። መኪና አቁሞ ግማሽ ሰዓት ተሰልፎ ነፃ ዳቦ አንድ ዳቦ ወይ ወተት ይዞ ይሄዳል። ለነፃ ያላቸው ክብር አይ ቲንክ ድነት ስለገባቸው ይመስለኛል። በጌታ በመጠቀም ኢትዮጵያን በ116 ዓመት ይበልጧታል። ሳልቬሽን ወደ ምድራቸው ሳልቬሽን ከገባ በኋላ ነው ያን ዊንተር የሆነውን 10 ወር ሙሉ በረዶ የሆነውን አገር ከድንች ውጪ የማያበቅለውን ዛሬ የት እየለለ ያደረሱት። በነፃ የተቀበሉት ነገር ርካሽ እንዳልሆነ ሲገባቸው አውትፑታቸውን አሳመሩ። እኛ ጋር ግን ትልቁ ችግር የሆነ ችግር ያለ ብዬ የማስበው ዛሬ ማንሳት የምፈልገው በነፃ የተቀበልናቸው ነገሮች ረክሰውብናል። ለዚህ በበርካታ ሰባኪዎች ዘንድ መካከል የድሮ ክርስትና የሚባለው የድሮ ትህትና፣ የድሮ ቅድስና፣ ድሮ የነበረው ፈሪሃ እግዚአብሔር፣ ድሮ የነበረው ከኃጢአት ጋር የጸዳ ሕይወት፣ ድሮ የነበረው መልካምነት፣ ድሮ የነበረው መተሳሰብ፣ ድሮ የነበረው ለቤተ ክርስቲያን መታዘዝ፣ ለቅዱሳን መታዘዝ፣ ድሮ የነበረው እርስ በርስ መከባበር፣ መዋደድ፣ ጌታን ማሳየት፣ በመንግስት መስሪያ ቤት ዘንድ ድረስ እሷ ጴንጤ ነው እሱ ጴንጤ ነው፣ ካሸር ይሁን አካውንታንት ይሁን ማናጀር ይሁን ተብሎ መፈለግ። አንዳንድ ሰባኪዎች ሲያነሱት ምንድነው ችግሩ ብዬ ሳጠና በእኛ ቤተ ክርስቲያንና በእኛ አገልግሎት ታድሶ መምጣት መቻል ያለበት ነፃ ነገር ሁሉ ርካሽ አለመሆኑ ላሰልፍ ይገባል። በነፃ የተቀበልከው ነገር ርካሽ እንዳልሆነ በእምነት በኩል በጸጋ በኩል ጸጋ ጉልበት ሰጥቶ አቅም ሰጥቶ እምነት ተፈጥሮልህ የተቀበልከው የማንን ሕይወት? የእግዚአብሔርን ሕይወት። እምነት ዋጋው ትልቅ፣ ገንዘብ ግን አይችለውም። የገንዘብ መጠን ግን የለውም። እምነት በምድር ላይ ያለ የትኛው ውድ ነገር ሊተካካው የማይችል ነው። ለምን? የሰው ልጅን ገንዘብ ሊገዛው ስለማይችል። ሰው ከዘላለም ሞት ከዘላለም ጥፋት ምን ማለት ነው? መጨረሻ ከማያምርበት ሰቆቃ፣ ዋይታ፣ ጥርስ ማፋጨት ከሆነበት ውድቀት ከሆነበት ለሰይጣንና ለሰራዊቱ ከተዘጋጀበት ከሞት ባህር መውጫ ፔመንት የለውም ከእምነት ውጪ። ስራህም ከዛ ሊያድንህ አይችልም። ከስራ የሚበልጥ ምንድነው ብለህ ከጠየቀኝ እምነት ነው። ከህግ የሚበልጠው ምንድነው ብለህ ከጠየቀኝ እምነት ነው። ህግ አትንካ፣ አትቅመስ፣ አታድርግ ነው።
ያንን ፐርፌክሽን ጠብቆ ሰው የእግዚአብሔር ልጅ በእምነት በኩልስ ብዙ ሰዎች ቀላል ይመስላቸዋል። አይደለም። እምነት በጸጋ በኩል ልብህ ላይ ስለተቀመጠ ከቀለለብህ በጣም አደጋ ላይ ነው ያለው። ፍንጂ እንደረግጥ ይቆረጣል። እምነት የእግዚአብሔርን ልጅ መሆኛ ማህተም መቀበያ ነው። ማንም ይሄን አላገኘም። ማንም ይሄ አልደረሰው። እኛ ጋራ በቀላሉ ስለመጣ በሆነ ወቅት የሆነ ሰው ጸልዮልን በፋሚሊ ስለተቀበል ነው በሆነ ምክንያት ህይወታችን እዛ ጋራ ስለተገናኘ ቫልዩ ካልሰጠነው አደጋ ላይ ነው የምንሆነው። በእምነት በኩል የተቀበልነው ጉልበት ይሄ ነው የማይባል። እምነታችሁን ጠብቁ። ከሰበኩላችሁ ወንጌል ውጪ የሚሰብክላችሁ ማንኛውም ሰው ቢኖር መላእክት እንኳን ቢሆን በእምነት ከሚገኝ የዘላለም ህይወት ውጪ ሌላ አስተምሮ ይዞ የሚመጣ ቢኖር ያ የተረገመ ይሁን ይላል። እምነት ክቡር ነው። ከእግዚአብሔር ልጅ ነው ያደረገን። እምነት ክቡር ነው። ከእግዚአብሔር ጋር ያስታረቀን። የተሰቀለውን በማመናችን ከሞት ወደ ህይወት ነው። ከሆነ ሀገር ወደ ሆነ ሀገር አይደለም የገባ ነው። ከሆነ ቤት ወደ ሆነ ቤት አይደለም የገባ ነው። ከሆነ ቸርች ወደ ሆነ ቸርች አይደለም የገባ ነው። ከዘላለም ጥፋት ወደ ዘላለም ህይወት ነው የገባ ነው። መልክ አይደለም የቀየር ነው። ልብስ አይደለም የቀየር ነው። ትምህርት አይደለም የቀየር ነው። ህይወት ነው የቀየር ነው። አጥብቀህ መያዝ ካለብህ ልብ ውስጥ እምነትህን ነው። እምነት የሌላቸው ሰዎች ስራ አላቸው። እምነት የሌላቸው ሰዎች የጨለማ ህይወት አላቸው። እምነት የሌላቸው ሰዎች የጨለማ ተግባር አላቸው። የትኛውም ተግባር የእምነት ውጤት ነው። ሲዋሽ ካየኸው እምነት የለውም፣ እምነቱ ውሸት ነው። ለዚህ መጽሐፍ ቅዱስ ሲናገር ዲያብሎስ ግን ውሸትን ሲናገር ከምኑ ይናገራል? ማን ያለኝ? አጨብጭቡ ብሎ ተጋሽ አስራት በእውነት አጨብጭቡ ነው ካልኩት እንዴ ይወጣል። የዲያብሎስ ልጆች ናቸው ማለት ነው። እያንዳንዱ ነገር ምን አለው? ምንጭ አለው። እምነት የእውነት ምንጭ ነው። እውነት የጽድቅ ምንጭ ነው። እውነት የክብር ምንጭ ነው። እውነት የትክክለኛነት ምንጭ ነው። እውነት የእግዚአብሔር ህይወት ምንጭ ነው። ውሸትስ ምንጭ አለው። የክፋት ምንጭ፣ የርኩሰት ምንጭ፣ የአመጽ ምንጭ፣ የአባታቸው ልጆች ናቸው ማለት ነው። ስለዚህ ክፋትን ለመተው አትሞክሩ፣ አባት ቀይሩ። ይኸውላችሁ ሌላ ትምህርት አለ ግን ላንሳላችሁ። እንዲህ የሚል ትምህርት ነው። እሺ ከሌላ ቀን አስተምራቸዋለሁ። ምን ይላል? ነውርን መናቅ። ሰው ነውርን ቢጠላው አይቶ፣ ውሸትን ቢጠላው አይቶ፣ ክፋትን ቢጠላው አይቶ፣ ይኸውልህ የጠላኸው ነገር ውስጥ የቀን ጉዳይ እንጂ ተመልሰ ገብተህበታል። አንሳልኝ ያልከው ጉዳይ ውስጥ ተመልሰ ካንተ መሄድና እዛ ጉዳይ ውስጥ የማትገኘው በመናቅ ነው። በህይወትሽ ዝም ብለሽ ተመልከች። የናቅሽው ሰው ደግመሽ አላገኘሽው። የናቅሽውን ነገር አልፈሽው ነው ሄድሽው። የናቅሽውን ተግባር ተተሽው ነው ሄድሽው። የጠላሽው ግን ብዙ ተመልካሳስ ነው መጣው። ብዙ የጠላችኋቸው ነገሮች የቀን ጉዳይ ነው እንጂ መጣው። ኢግኖር ያደረጋችሁት የናቃችሁት ነገር ተመልሶ ወደ ህይወታችሁ ያመጣል። ስለ አንድ ነገር ያለ ግንዛቤ በንቀት ከተሞላ ያንን ነገር ደግመህ እዛ ቦታ ላይ አታረገው። ብዙ በማይመቹ ነገሮች ተደጋግመን ያዝነው ስላልናቅነው ነው ጉዳዩ። ንቀት የለንም ለዛ ጉዳይ፣ ሪጀክሽን የለንም ለዛ ጉዳይ። እንጠላዋለን ግን ደግሞ የሆነ ቀን መጥቶ ይዘናል። እኛም እንይዘዋለን። አንፈልገውም ግን ደግሞ በዛ ነገር ተመልሰን እንያዛለን። ቤተክርስቲያን በተደጋጋሚ በኃጢአት ውስጥ ቅዱሳን የሚያልፉበት ምክንያት የዚህን ፕሪንሲፕል አለመከተል። አንድን ነገር ለመተው መናቅ ይጠይቃል። ስትንቀው እምነትህ ውስጥ ትገባለህ። እምነት ድርጊትህን ይወስንልሃል። ለምሳሌ አመንኩኝ ትልና ስለዚህ ምን ትላለህ? ንግግርህ ደግሞ የመፍጠር አቅም አለው። ሰው ከአፉ የሚወጣው ምኑ ይጠግባል? ሆዱ ይጠግባል። ይኸውላችሁ እንዲህ የሚል ቃል አለ ምሳሌ ላይ
አንደበት በአንደበት ላይ ሞትና ህይወት አለ ይላል። አይ ሞትና ህይወት ውጭ አይደለም ያለው፣ ምን ላይ ነው ያለው? አንደበት ላይ። የፍጥረትን ሩጫ እንኳን የሰው አንደበት ምን ይላል? ይገታል። ስታምን የምትናገረው ከእምነት ዓለም ምንጭ ነው። በጌታ በኢየሱስ ስም አምናችሁ ትናገራላችሁ። ህይወታችሁ ደግሞ የተቃና ይሆናል። በእምነት የእግዚአብሔር ልጅ ከሆናችሁ አንድ ሁለት ነገር ነግሬያችሁ ልለፍ። በእምነት የእግዚአብሔር ልጅ ከሆናችሁ ትልቅ ዓለም ነው። የእግዚአብሔር ልጅ ትልቅ እድል ነው። በርካቶች አላገኙትም። በበርካቶች ጥረትም የእግዚአብሔር ልጅ መኮን ካልተቻለ፣ እኛ ግን ለመጣን በዚህ ቤት ላለን በእምነት በኩል ኪሳራ የሌለው ፍጻሜው ያማረ የሆነ የእግዚአብሔር ልጆች ከሆነን በዚህ ምድር ላይ ያ የእግዚአብሔር ልጅ ያደረገን እምነት በዚሁ ምድር ላይ የእግዚአብሔር መልክ ኖር እንድንኖር እናምናለን። አንደኛ ለመኖር የእግዚአብሔርን ህይወት ለመኖር የሚጠበቅብህ የዳንከው በእምነት ከሆነ የምትኖረው በእምነት ነው። በእምነት ድነ እንደውም የኢትዮጵያ አገልጋዮች እኔንም ኢንክሉድድ በእምነት እናገለግላለን። በእምነት ግን መኖር ይከብደናል። በእምነት በኢየሱስ ስም ብለህ ትፈወሳለህ። በኢየሱስ ስም ብለህ ግን ቤት ኪራይ አትከፍልም። በኢየሱስ ስም ብለህ ግን በእምነት ህይወትን መቀየር ይከብዳል። ለምን? ፕሪንሲፕሎች ይዘዋል። ለከፍታዎችህ የምትጠብቃቸው ነገሮች። እምነት ግን በባህሪው ለእያንዳንዱ ነገራችን የግብአት ምንጭ ነው። ህይወታችንን ለማስተካከል፣ ኑሯችንን ለማስተካከል፣ ስራችንን ለማስተካከል፣ ጤንነታችንን ለማስተካከል፣ ጥሩት እናንተ በሜሬጃችሁን ለማስተካከል፣ ላይፋችሁን ለማስተካከል፣ አስተሳሰባችሁን ለማስተካከል እምነት በጣም ወሳኝ ነው። ጴጥሮስ እኮ ኢየሱስን ክዶ አልነበረም? ባለማመን ምን ብሏል? ክዷል እኮ። እኔ አላውቀውም ብሏል እኮ። ጌታ ከሙታን ከተነሳ በኋላ እንደተነሳ ሲያየው አምኖት ህይወቱን አላስተካከለም፣ ዘመኑን አላስተካከለም፣ ቤቱን አላስተካከለም። እንደውም አንድ ስፍራ ላይ ሲናገር እንደ አማድ ካሉት መካከል እኮ አንዱ ጴጥሮስ ነው ይላል። እውነት ነው። እንደ ፊተኞች ሊጠየቅ መጥቷል እኮ ሊጠየቅ መጥቷል። በጳውሎስ ምሰብከው ስብከት ትክክል ነው ወይስ አይደለም ብሎ በእምነት ከዳንን በእምነት መኖር መቻል አለብን። እዚህ ዓለም ውስጥ መግባት መቻል አለብን። የእምነት ህይወት የትምህርት ህይወት ነው። እምነትን የምታዳብሩት እምነታችሁን ከፍ የምታደርጉት የመጀመሪያውና ዋናው ጉዳይ ከዳናችሁ በኋላ በመማር ነው። እዚህ መጽሐፍ ቅዱስ ሲናገር እምነት ከመስማት ነው፣ መስማትም በምን ቃል? በእግዚአብሔር ቃል። ካልተማርክ ጊዜ ሰጥተህ የእግዚአብሔርን ቃል ፈልቅቀው ሊያስተምሩ ከሚችሉ ሰዎች ስር ወይንም በሌላ አማርኛ የሚናገርብህ ሰው አንተ ላይ እንደ ዝናብ የእግዚአብሔርን ቃል የሚያወጣብህ ሰው እረኛ ስር ከሌለክ አደጋው በጣም ከባድ ነው። ቄራና በረት ለዩ። ልድገመው፣ ቄራና በረት ለዩ። ቄራ መታረጃ ነው፣ በረት ግን ማደሪያ፣ መኖሪያ፣ ማደጊያ ነው። በአሁኑ ሰዓት የክርስቶስ ቤተክርስቲያን አንዳንድ ቦታ ቄራ መስላለች። ሰዎች የሚታለቡባት ናት። ሰዎች ጥሩ ሰዎች ከፊት ለፊት እየተቀመጡ ያላቸው የሚወሰዱባት ናት። በረት ግን መፋፊያ ነው፣ ማደጊያ ነው፣ ህይወት መቀየሪያ ነው። በርካቶች በረት አይፈልጉም፣ ቄራ ነው የሚፈልጉት። ቄራ ያምራላ፣ በረት ይሸታል። ቄራ ግን መገፈፊያ ነው። አንዱ ይገባል፣ አንዱ ይወጣል፣ አንዱ ይገባል፣ አንዱ ይወጣል፣ አንዱ ይወጣል። አራጆች አሉ፣ አታውቀው። በረት ውስጥ በምትሆኑበት ጊዜ በህይወታችሁ ለእድገታችሁ መሰረት የሚሆነውን የእግዚአብሔርን ቃል ትመገባላችሁ። እረኛው ይመግባችኋል፣ መንፈስ ቅዱስ ይመግባችኋል። በረት ውስጥ ነው ኢየሱስ ያለ፣ በረት ውስጥ ነው ቃል ያለ። ህዝበ ህይወት ተመለስ፣ ከበረውን ከተዋረደ ለይ፣ እግዚአብሔርን ቃል ውደድ፣ ብላ፣ ጠጣ። ከእግዚአብሔር ቃል ማዕድ እግር ስር አትጥፋ። የህይወት ማሳመሪያ ቃል ነው። ማንም ሰው ትምህርት ቤት ገብቶ ሲማር ያቅለሸልሸዋል።
መቀመጥ ይከብዳል። ማጥናት መማር አስተማሪው ሲያስተምር ኮንሰንትሬት አድርጎ መስማት ከባድ ነው። ደስ የሚልህ ግን ፈተና የደረሰ ቀን መልሱን የምታውቀው ያጠና ወይም ደግሞ የተማረ። ሌሎችስ አክቲቪቲ ለምሳሌ በትምህርት ቤት የሙዚቃ ሰዓት ደስ አይልም? የሙዚቃ ሰዓት ጊዜያቱ መጣና እንዴት ደስ ይላል ብለህ ልትሰማ ትችላለህ። የስዕል ጊዜ ደስ አይልም? ክፍል ውስጥ የድራማ ጊዜ ደስ ቄራ ነው። በስዕል አንደኛ ያወጣ ሰው የለም። በሙዚቃ ከአንድ ክፍል አንድ ሰው እንኳን አይገኝም። ከትምህርት ቤት ከተገኘ ጥሩ። እንደዛ ስትል ሰምቻታለሁ። አንድ አቀንቃኝ ከኛ ትምህርት ቤት እንደኔ አይነት ዘፋኝ አልተገኘም አይኖርም ማለት እውነቷን ነው። ቸክለው የተማሩስ ፊዚክስ ሰዓት የተማሩትስ፣ ኬሚስትሪ ሰዓት የተማሩትስ፣ ማትስ ሰዓት ላይ የተማሩት፣ እንግሊዝ ሰዓት የተማሩትስ ከዓለም ጋር ኮሚኒኬት የሚያደርጉበትን ስብዕናቸውን ገንብተው ወጥተዋል። ዛሬም ይሄው ነው። ከቄራ ውጡና በረት ውስጥ ግቡ። ጭንቅላታችሁ ቢያምም ተማሩበት። ህይወት የሚቀየረው በአቦ ሰጥ አይደለም፣ በእምነት ነው። እምነት የሚቀዳው ደግሞ ከመስማት ነው። መስማት የሚገኘው ደግሞ በእግዚአብሔር ቃል። ኢቭን በስዕል ጊዜ ተተነበየ፣ በሙዚቃ ሰዓት ስልክ ቁጥር ተነግሮ የተሰነበረ የትኛውም ትንቢት እኔ ካላስተማርኩ አይፈጸምም። እናንተ እኮ ምስክር ናችሁ። ያልመጣላችሁ ትንቢት አለ ወይ? ያልሰማችሁት አንዳንዶቻችሁ በህልም፣ አንዳንዶቻችሁ በነብይ፣ አንዳንዶቻችሁ ግርጥሏችሁ የሆነ ቤት ስትሄዱ፣ አንዳንዶቻችሁ ደግሞ መቶ ብር አዋጣችሁ የሰፈር ነብይ ጋብዛችሁ ቤት ውስጥ ምን ነው ያልተቀበላችሁት ትንቢት አለ ወይ? በአዋሽ ደብተር በምናምን ደብተር ያልጻፋችሁት አለ ወይ? የማያውቀኝ ሰው ነው ይመጣልኝ ብለሽ ያልጻፍሽው መልእክት አለ ወይ? አንዱም አልተፈጸመም አይፈጸምም። ለምን? በእምነት የእግዚአብሔር መልክ መቀበያው እውነት ውስጥ አልገባህም። መስመር ላይ እግዚአብሔር ከራሱ ትልቅነትን ትልቅ አድርጎ ይነግራል። ማስፈጸሚያው ግን እኔ የምነግርህ ህይወት ነው። the vision class ትክክለኛ የእግዚአብሔር ልጆች በመስቀል የተወለዱት በጸጋና በእምነት ነው። የሚያድጉትም የሚኖሩትም በእምነት ነው። የእምነት ዓለም ክልል ውስጥ ግባ። አንዳንዴ በራስ አንዳንዴ በእምነት አያዋጣም። እግዚአብሔር አንድ ጊዜ ተናገረ። እኔ እሷን ብቻ እኔ እኮ ተነብያለሁ። በጣም እኮ ነው የምተነብየው። አሁን ቸርች ፋውንዴሽን ላይ ስላለን ነው። በጣም ተነብያለሁ። ግን መተንበይ ራሱ ደስ የሚለኝ የአቋማቸው የእግዚአብሔር ቃል ላይ በመንፈሴ ኮኔክት ያደርግልኛል መንፈስ ቅዱስ። እዚህ እኮ ቸርች ስንጀምር እኮ ብዙ ሰው ነበረ። የቄራ መንፈስ ይዘው መጥቶ ነበር ብዙ ሰዎች። ምክንያቱም እኔ ባለ ራእይ ነኝ። ቤተሰብ መመስረት ነው የምፈልገው። ለቤተሰብ ይሄ ቁጭ ብሎ የተረጋጋ ተወልዶ አድጎ አግብቶ አርጅቶ ለትውልድ የሚሄድበት ለጊዜው ታይቶ ባለ ራእይ ሌለ ጊዜ ሌለ ቸርች ምን ያደርግልሃል? እግዚአብሔር ቤተሰቦች ኢየሱስ በግል ካዳነን በግል ያሳድገናል፣ በግል ይባርከናል፣ በግል ከፍ ከፍ ያረጋናል። እስከ መቼ የሰው ነገር እየሰማን እንኖራለን? ግባ። እኔ ማንኛውም ወታደር ሻለቃ ወይ ሻምበል ወይም ጋንታ ወይም ቲም ወይም ክፍለ ጦር ይኖረዋል። ሬንጀር ለብሰ መሳሪያ ይዘ ክፍለ ጦር ከሌለ ወይ ብርጌድ ከሌለ የማን ወታደር ነው? ማንንም ያዝ። ኢትዮጵያ ውስጥ በተለይ አዲስ አበባ ብርጌድ የሌለው ወታደር በስቷል። ብርጌድ የሌለው እረኛ የሌለው የማይነገርበት የማይወራበት የማይማር ፕሎምቡክ የሌለው ትምህርት የሌለው አደጋው በቀባል ነው። ከፊት ለፊታችሁ እድሜያችሁ ከሄደ በኋላ እንዳትነቁ፣ ዘመን ካለፈ በኋላ ግር እንዳይላችሁ። እግዚአብሔር ቤተሰቦች በህይወት ዘመናችሁ ሁሉ የጌታ መንፈስ ቅዱስ በእናንተ ውስጥ በእምነት ከፍ ሊያረጋችሁ ይፈልጋል። አሜን ነው። የሳን ነገር ልንገራችሁ። በጣም ቻሌንጅ ላረጋችሁ የምፈልገው እኔን እግዚአብሔር ቻሌንጅ ያደረገኝ እግዚአብሔር አብርሃምን አንድ ሳለ ከኩር ከከላዳውያን ጠራው የሚል ቃል አንባችኋል። ስንት ሳለ አዳነው ማለት ነው እኮ ሳልቬሽን ሰጠው። ምን ብሎ? እኔ ወደማሳይህ ምድር ሂድ። ቀጥሎ በጣም የሚገርም ተስፋ ቃል አለ። የረገጥከውን ሁሉ ምን ትላለህ? ምን ማለት ነው? የረገጥከው ኢኒሲስ መጨረሻ የለውም። ያንተ እድሜ ግን በዚህ ምድር ላይ መጨረሻ አለው። ካልደከመ ካልተኛ የሄድከው ሁሉ ሰጣሃለሁ። ይሄ ፕሮሚስ ነው። አብርሃም እግዚአብሔርን አምኖ ከኩር ከከላዳውያን ወጣ አልወጣም? እኛም ክርስቶስን በእምነት አምነን ከዓለም ወጣን አልወጣንም? መውረስ የምንችለው እንደ ምድር አሸዋ መሆን የምንችለው ይስሐቅ መፈጠር መሆን የምንችለው
የተናገረልን ቦታ መድረስ የምንችለው ከናን ባሉት የጀመረን በእምነት ነው፣ የሚያስቀጥለን በእምነት ነው፣ የሚያስጨርሰን በእምነት ነው። አታስገቡ ሌላ ትምህርት ማከላችሁ ላይ። ሌላ ትምህርት ፈልጓችሁ ሲመጣ አሁን በመነግራችሁ ትምህርት መዝናችሁ ተቀበሉታላችሁ። ትክክል ነው፣ ትክክል አይደለም። ማንንም ቢተነብይ እንኳን እንደማቃል ይተንብይ እንደ እግዚአብሔር ቃል፣ ማንንም ቢናገር እንደማቃል ይናገር እንደ እግዚአብሔር ቃል። ለምን? በእምነት ውስጥ ነው የመጣው። የአብርሃም ህይወት በጣም ከባድ እኮ ነው። ከተጨባጭ ማስረጃ የቤት ካርታ፣ የእርሻ ካርታ፣ ከመኪኖች የቤቱ መጀመሪያ እንደውም እኮ አብርሃም ነው። ያንን ሁሉ ቁጭ አድርጎ ያስከውን ቁጭ አርገ ያዝነውን እምነት እኮ ቁጭ አርገ ይወጣል። የእናት አባቶቻችን ይዘሩ ቁጭ አርገው ይወጣል። እነሱን ያኖራቸውን ቁጭ አርገው መጣ ድምጽ ከላይ የመጣ ከሁሉ በላይ ነው። መዳን በማንም የለም፣ እኔ ወደማሳይህ ውጣ። በማ በክርስቶስ የያዝነውን ካርታ ተጨባጭ እምነት የአባቱን ካርታ ቁጭ አርጎ ምንም ወዳልያዘው በተስፋ ብቻ ወጣ ብቻውን። ከእግዚአብሔር ጋር ግን አብርሃም እልፍ ነው። አብርሃም እልፍ ነው ከእግዚአብሔር ጋር። አብርሃም ብዙ ነው ከእግዚአብሔር ጋር። በተከበበ ከተማ እንደ ብዙ ሰው ኖሯል። አንድ ይስሐቅን ተቀብሎ እንደ 1000 ሰው ኖሯል። ነገስታትን ተዋጋ የሚለው ቃል ነው እኮ ወገቤን የሚፈታኝ። አብርሃም በቤቱ ያደጉትን 298 ሰዎች ይዞ ያዕቆብ ሎጥ እንደተማረከ በሰማ ጊዜ ሊያስጥለው ወጥቶ ነገስታትን ተዋግቶ ምርኮ ይዞ መጣ የሚል ቃል አለ። አንተ ወገብ ይፈታሃል እኮ። የጠራ የታመነ ነው። በደንብ አሜን በለኝ። የጠራ የታመነ ነው። አምነህ ውጣ እንጂ። ለዚህ እኮ ነው ነገስታትን መጥቶ ድል አርጎ ማርኮ ወንድሙ ሎጥን አስጥሎ ምርኮ ሰጥቶ ቀጥል ብሎ ሲመለስ መልከጼዴቅን አገኘ። ለመልከጼዴቅ የሳሌም ንጉስ ለሚባለው 10 ሰጠው። ምን ልስጥ ሲለው እንተ ለኔ አለው። አዎ እኔ እኮ እጆቼን ወደ ሰራዊት ጌታ ወደ እግዚአብሔር ያነሳው ነኛል። ምን ማለት ነው? በእኔ ህይወት ላይ ሰጠው ልትል አለው። የሚቆጠር ነገር ካለ የሚቆጠረው በእኔ ቤት ላይ ሰጪው እሱ ብቻ። በእምነት ጀምሮኛል፣ በእምነት ይጨርሰኛል። ቀጠለ አብርሃም። ለመቀጠል አመነኝ ብሎ አምነህ የወጣውን ጌታ ማስቀጠል ነው። እምነታችሁ ከደበዘዘባችሁ የብዙ ክርስቲያን እምነት ሳልቬሽን ላይ ተንጠልጥሏል። የዘላለም ሞት እንዳገኘ ዳዊትን ብጠይቀው 100% እርግጠኛ ነኝ። በዚህ ምድር ላይ ግን ላንተ የተዘጋጀው ሀብት $100 ቢሊዮን ነው ብለው ይሄ ትንቢት እግዚአብሔር ሰው ወዳለው ግን ቢመረመር ሊለኝ ይችላል። እግዚአብሔር በዚህ ምድር ላይም 100 እጥፍ መባረክ ይችላል። እምነታችሁን በመማር ከፍ አድርጉት። ትምህርት ያቆመ መኖር ያቆመ ነው። ማመን ያቆመ መተንፈስ ያቆመ። ጻፊ መኖር ያቆመ መማር ያቆመ መኖር ያቆመ። እምነት ያቆመ ሰው እኮ መተንፈስ ያቆመ። መኖርህን ማረጋገጥ ከፈለክ የእምነት ትንፋሽ ነው መተንፈስ ያለበት። ለምን ይመስላል እነ ሐዋርያት ልትገደል ነው ዛሬ ምናምን ትክዳለህ አትክድም ሲሉ ምን ማለት ነው አሉ። የመሞት ቀን የምክደው ሞት የሌለበት ቀን የማምነው ነው መስል የተቀበልኩት እምነት ነኝ። ብኖር ለጌታ በሞት ለጌታ ይታመናል። አሜን ነው። በሁሉ ቦታ በሁሉ ጊዜ የማይደበዘዝ እምነት ነው የያዙት። ጌታ አንድ ጊዜ እንደዚህ ያላቸው ሁለት አድርጎ ወንጌል ላካቸው። ስራ አይደል? ተመልሰው መጡ። ደስ አላቸው። ወንጌል ሰበከን፣ አጋንንት ወጣለ። ደስ ይሄን ስታደርጉ የሚል ቃል የለም። የጎደለባችሁ ነገር አለ ሲላቸው ምንም የለም። አምነህ እኔ ላኩን ወጥተህ የኔን ህይወት እየኖርክ የጎደለብህ ነገር አለ ይልሃል። ዛሬም ታምነህ ትሰማራለህ። በዚህ አመት ወደሚቀጥለው አመት የማያልፍ መንፈሳዊም ስጋዊም በረከት እጃችሁ ላይ ይገባል። እንኳን አንዳንድ ነገር እስካሁን አልመጣ። ይሄ ሳይገባ ከመጣ አንተ ያመጣውን ይመስልህ
ይሄ መረዳት አንተ እጅ ላይ ሳይመጣ ቢሚመጣ ነገር የትኛው ብለሲንግ መረዳት ከሌለው እኮ እርኩሰት ነው የሚሆነው። አንድ አባት ሁለት ልጆች አሉት እኮ አንዱ ይዞት እኮ ሄደው መረዳት ስለሌለው ነው ሀብቱ ልጁን የገደለው፣ ልጁም ቆይቶ ይሞተው። እግዚአብሔር ቤተሰቦች እግዚአብሔር በዘመናት መካከል በእምነት የወለደን፣ በእምነት ያኖረናል፣ በእምነት በፊቱ እናረጃለን፣ በእምነት እንሰበሰባለን። ምድሪቱ ከእምነት ውጪ ፍሬዋን አትሰጥም። እሺ ልጨምርላችሁ፣ እናንተ በጣም የተባረካችሁ ቃል ስለምትወዱ እንደዚህ የሚል ቃል አለ። ያዕቆብን ታውቁታላችሁ። ያዕቆብ ክርስትናን የተቀበለው ከቤተሰቡ ነው። ስለዚህ ክርስትና ለሱ፣ እምነት ለሱ፣ ሳልቬሽን ለሱ ከቤተሰብ ሲያወራ የመጣው። አባቱ አብርሃም እንዲያደረገ ሲባል አባቱ ይስሐቅ ነግሮታል። በአባቱ በይስሐቅ ጊዜ ደግሞ እግዚአብሔር የይስሐቅን ቤት እንዴት እንደባረከው ያውቃል። በእምነት በኩል ስላልመጣ በፋሚሊ ስለመጣ አጭበርብሮ ነው ከቤት የወጣው። ህይወቱ እንደዛው። አንድ ቀን ግን ፈርቶ ወደ አጎቱ ቤት ይሽያለ በመንገድ ላይ ተኝቶ ይላል ራእይ አያላየም። ከ21 ዓመት በኋላ የእግዚአብሔር ሐሳብ ገብቶት ራእይ አይቶ እንኳን አልገባው። ከ21 ዓመት በኋላ እንደዚህ የሚል ቃል አለ። በመንገድ ለተገለጠልኝ ለሰራዊት ጌታ ለአባቶች አምላክ መሰዊያን እሰዋለሁ። አይገርምህም? ክርስትና በእምነት የሚካሄድ የግል ውጤት ነው። በግል ይፈልጋል። አብርሃም ይስሐቅን ሊሰዋክ የወጣው በግል ነው። በጋራ ያገኙትን ልጅ በግል ነው ሊሰዋ ሄደው። ሰዋልኝ ያለው በግል ነው የመጣው። እግዚአብሔር ተሸጉዶ አይደለም እሷን አስተኝቶ ለሱ የነገረው። መንገር ከፈለገ ለሁለቱም ይነግር ነበር። የቤት ራስ እሱ ስለሆነ just do it። የመጀመሪያ ልጅን ሰዋል። የእምነትን ህይወት ተራመዱ። የእምነት ህይወት የሞኝነት ህይወት አይደለም። የእምነት ህይወት የሰነፎች ህይወት አይደለም። የእምነት ህይወት ያልተማሩ ሰዎች መንገድ አይደለም። የእምነት ህይወት የብልሆች፣ የእምነት ህይወት ያመኑ ሰዎች መንገድ። እምነት ትውጣለች እንጂ አትዋጥም። መጽሐፍ ቅዱስ ሲናገር ምሰጥ ብትር ሁሉም በሁሉ ታረጋለች፣ ሂድ ወደ ፈርዖን አለው። አረኒ መናገር አልችልም ስለው እሺ እንዲናገርልህ በአንተ ፊት የሚሄድ አሮን እልክልሃለሁ አለው። በፈርዖን ፊት ግቡና ህዝቤን ልቀቃሉ። ገቡና ህዝቤን ልቀቃሉ። በእምነት ነው የተገለጠለት። ማን ነው? ሙሴ ነው። ሙሴ ነገረውን እሱ የሚነግረው። አለቅም አለ። እናንተ ማን ናችሁ አለ። የሰራዊት አምላክ እግዚአብሔር ምናመልክ የሕያዋን አምላክ እግዚአብሔር ባሪያዎች ነን። ምን ያደርጋል ይሄኛው? ምክንያቱም አሕዛብ በእምነት የሚደረግ ነገር ማየት ይፈልጋሉ። ለምሳሌ እኔ የማመልካቸው ጣዖቶቼን ካህናት አላቸው ጥሯቸው ተብሎ ተጠርተው መጡ። በዚህ ሁለት እጃቸው ላይ ያለውን ብትር አይተሃል? ሲጥሉት እባብ ይሆናል። ጣሉት። ሁሉም ኮብራ ምናምን ሆነ። ይገርማል። አንተስ ምን ታደርጋለህ አምላክ ከሆንክ አለው። እሱም ጣለ። እኩል ሆኑ። አንድ እኩል ነን ሲል የኛ እምነት ይበልጣል አለ። መጽሐፍ እንደሚል ታውቃለህ፣ የሙሴ በትሮች የአስማተኞቹን በትር ዋጠቻቸው። ውጣቸው አልወፈረችም። ተመልሳ በትር ነው የሆነችው። ሙሴ በጣም ስማርት ነው በጣም። የጣለው በትር ነው የሆነችው እባብ ነው። የዋጠችው እባቦችን ነው። አፏን ከያዛት ትነድፈዋለች። እንደምንም ጭራዋን ይዞ በትር አረጋት። በእምነት አትዳፈር። መያዝ ያለብህን ብቻ ያዝ። አንዳንድ ጊዜ ፕሌን መግዛት የእምነት ውጤት ይመስላችኋል። ፕሌን ለምሳሌ አሁን አንተ የማይኖርህ ስለማያስፈልግ ነው። ምክንያቱም ኢትዮጵያ ኤርላይንስ በጣም ብዙ ፕሌን አለው።
አምናለሁ ጌታዬ ፕሌን ሰጠኝ ምናምን ብለህ አፋት ያዝ እባቡን። እሚታመናል እግዚአብሔር ብቻውን ይታመናል። በህይወታችሁ ከዚህ ምሽት ጀምሮ መምጣት ያለበት ሁሉ በእምነት ይምጣ። በእምነት የመጣ በሟርት አይሄድም። ጻፊ በእምነት የተቀበልከው በድግምት አይሄድም። በእምነት የተቀበልከው በክፉ ሰዎች አይናድ። በእምነት ከእግዚአብሔር የተቀበልከውን ህይወት በመርዝ የሚገድል ሰው የለም። እዚህ መጽሐፍ ቅዱስ ሲናገር በክርስቶስ ኢየሱስ ለሚያምኑት የሚጎዳ ነገር እንኳን ቢበሉና ቢጠጡ ምን አይላቸው? አይጎዳቸው። ውስጣቸው ያለ ዲኤንኤ እምነት ይባላል። በእምነት የተቀበልከውን ህይወት ልታጣው የምትችለው በምን እንደሆነ ልንገርህ። በእምነት የተቀበልኩትን ህይወት ብለሽ ጻፊ። ላጣው የምችለው በእምነት ብቻ ነው ማጣት የምታጣው። አምነህ የተቀበልከውን ልታጣ የምትችለው በእምነት ነው። አምነህ ነው የእግዚአብሔር ልጅ የሆንከው። አምነህ አይደለሁም ካልክ ደግሞ አትሆንም። ምን ማለት ነው? ከካድክ አትሆንም። በእምነት ከተቀበልክ እና የእግዚአብሔር ልጅ ከሆንክ አይ አላምንም ካልክ በእምነት ነው የምታጣው። እንግዲያውስ ላልተቀበልናቸው ነገሮች ሁሉ እምነታችን ላይ አለመስራታችንን ያሳያል። እግዚአብሔር ይታመናል። እሺ እግዚአብሔር ይታመናል። ለጀመራችሁት ኬስ እግዚአብሔር ይታመናል። እቺ ልበላችሁ ነው ልጨርስ። ይስሐቅ በእምነት የሚኖር ሰው ነው። አባቱ አማኝ ነው። ከአባቱ ክርስትናን ብቻ አይደለም የተቀበለው እምነትንም የተቀበለው። በህይወት ከይስሐቅ ጋር እግዚአብሔር ነበር እና የጌራራ ሰዎች ያዕቆብ ማነው ይስሐቅ ጉድጓድ እንደቆፈረና ውሃ እንዳገኘ ሰሙ። በነገራችን ላይ በእምነት ስትኖሪ ይሰማል፣ ጠላት ይሰማል። ምክንያቱም አንቺ የቆፈርሽው ቦታ ላይ ብዙ ጊዜ ቆፍሮ እነሱ አልወጣላቸውማ። ይኸውልህ ለእምነት የማይታዘዝ ምድር የለም። ጉድጓድ ቆፈሩ ይልና ጉድጓድ ቆፈረ ይልና ምንጭ አርጎ ለቤቱም ለከብቶቹም ያጠጣ ያለ መጡና ተከራክረው ምንጩን ተቀሙት ይላል። አልገባቸውም እንጂ ሰውየው ራሱ እኮ በእምነት ስለሚኖር ምንጭ በረገጠበት ነው ያለው። እኔ የሚያምን ሰው የትም ቦታ ቢቆፍር በኢየሱስ ስም ይፈልቅለታል። ምንም ነገር ከመቆፈር በፊት አንተ ላይ ኦፕሬት የሚያደርገውን ስፒሪት ማየት መቻል አለብህ። የኛ መንፈስ ይገዛል እንጂ አይገዛም፣ ያሸንፋል እንጂ አይሸነፍም፣ ይበልጣል እንጂ አያንስም። አለፍ ብሎ እንደገና ቆፈረ ይላል። የዚህ ዓለም ገዢ ማጨናገፍ ስራው ስለሆነ መጥቶ ተከራክሮታል። በነገራችን ላይ የእምነት ሰዎች አይጨቃጨቁም። በእምነት የሚኖሩ ሰዎች ላይ ናቸው። አጡዘውታል፣ ኑሮውን ወደ ላይ ወስደውታል። አንደኛው ጆሮአቸው ሰማይ ምክር ቤት ነው። ላይ በዚህኛው ይሰማሉ፣ በዚህኛው ምድር ይሰማሉ። ከላይ መጣ ደግሞ ከሁሉ በላይ ነው። አሁንም ቆፈረ፣ ወሰዱበት። ሄዶ ልፍ ብሎ ቆፈረ። ስጥና አሴቀን ምናምን ወሰዱበት። ረሆቦት ጋር ሄዶ ቆፈረ። ገፍተው እምነት ላይ ጣሉኝ ማለት ይሄ ነው። በእምነት ውጡ። ተዘጉ ኬዞቻችሁ ላይ በእምነት የግል ህይወት ይኖራችሁ በጌታ በኢየሱስ ስም። እናንተ እምነት የጎደላችሁን ያላችሁ አለ ጌታ፣ እኛን አይለንም። እምነት እንዳይጎድል ከፈለክ የእግዚአብሔርን ቃል መጠጣት ነው ያለብህ። ብዙ ሰዎች የእግዚአብሔር ቃል ይነበብላቸዋል። ቸርች የሚመጡት ራሱ የእግዚአብሔር ቃል እንዲነበብላቸው ትንቢት እንዲሰሙ እንደ ቪዥን ክላስ ግን የምነግራችሁ ሁላችንም የእግዚአብሔር ቃል በሙላት ያለን ሰዎች መሆን መቻል አለብን። ልክ ስትነካ ቶክ ብሎ መውጣት መቻል አለበት። ቃል ነው። ቃልህ ደግሞ እምነት ይፈጥራል። ክብር ለጌታ ይሁን።
ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።